ጤናስጥልን ተመልካቾቻችን ዜና በምልክት ቋንቋ ቀርባሉ። በፌዴራል መንግስት ደረጃ በፍትህ ተቋማት የተጀመሩ የለውጥ ስራዎች በክልሎችም ተጠናክረው መቀጠል ይገባቸዋል ተባሉ። አገር አቀፍ የህግ አውጪዎች የጋራ ምክክር መድረክ በጅግጅጋ ተካሂዷል። ዘላቂ ሰላምን በማስፈን ዋስትና ያለው ዲሞክራሲ ለማረጋገጥና ፈጣን እድገት በማስመዝገብ አንድ የፖለቲካ ኢኮኖሚ ማህበረሰብ ለመፍጠር ያግዛል የተባለ ሀገር አቀፍ የህግ አውጪዎች የጋራ ምክክር መድረክ በጅግጅጋ ተካሂዷል። በፌዴራል ደረጃ በፍትህ ስርዓቱ ላይ የተጀመሩ የለውጥ ስራዎችን በክልል ደረጃም ለማጠናከር በሚያስችሉ ጉዳዮች ላይ በተዘጋጀው ፍኖተ ካርታ ላይም ተመክሯል። በፍኖተ ካርታው በተለይ ፍርድ ቤቶች ነፃና ገለልተኛ እንዲሆኑ ለማስቻል ጅምር እንቅስቃሴዎች መኖራቸው ተነስቷል። ይህም የህብረተሰቡን የፍትህ ጥያቄ ለመመለስ የመጀመሪያው እርምጃ መሆኑን ያነሱት የውይይቱ ተሳታፊዎች በተለይ በፍትህ ተቋማቱ ላይ ሊታዩ ይገባቸዋል እንዲሁም በፍኖተ ካርታው መካተት አለባቸው ያላቸውን ሀሳቦች አቅርበዋል። ቅንጅታዊ አሰራር እኛ በመንገመገምበት ጊዜ ቦልድሊ የሚታይ ነው። መገፋፋቶች አሉ። አሁንም የሚናቅ መሆን የለበትም። በፍትህ ሚኒስትርም በኩል ሆነ በዳኝነት ስርዓቱ በኩል በተለይ ከህግ አስከባሪ ከፖሊስና ከደህንነት ተቋማት ጋር በተለየ ሁኔታ የዜጎችን የሰብአዊ መብት ከማስከበር የዘፈቀደ እስሮችን ከማስቆም በፍርድ ቤትም ነፃ ተብለው ቢለቀቁ ሰዎች ያላግባብ እንዳይቆዩ ለማድረግ መድረክ አለ ወይ? የጋራ ሚዛኑን በጠበቀ ሁኔታ የፍርድ ቤትን ነፃነት ጥያቄ ውስጥ በማይከት መልኩ ወደ መዝገብ በማያይ ሁኔታ ይሄንን ቅንጅት እንዴት መልሰን ማጠናከር እንችላለን የሚለው ላይ የተጀመሩ ስራዎች አሉ። ከዳኞች አቅም ጋር የተያያዘ በሌሎችም ጥያቄዎች የተነሳ አለ። እዚህ ጋር ክፍተት ይኖራል። ከትምህርት ስርዓቱም የምናቀው ስለሆነ ከዛም ተርፎ የሚመጣ ችግር አለ። ስለዚህ በእኛ በኩል ምን እያደረግን ያለ ነው? ከሚቀጥለው ዓመት ጀምሮ ተከታታይነት ያለው ስልጠና ለዳኞች ለመስጠት አስበናል። ዜጎች ያለ ልዩነት የሚያገለግሉ ጠንካራ ሀገራዊ ተቋማትን ለማጎልበት የተለያዩ ተግባራት ሲከናወኑ መቆየታቸውን ያነሱት በህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ተስፋዬ በልጅጌ በዚህ ረገድ በፍርድ ቤቶች ላይ የተከናወኑ የለውጥ ተግባራት ተጠቃሽ መሆናቸውን ገልጸዋል። ከታዩ ስብራቶች ውስጥ አንዱ በሀገረ መንግስት ግንባታችን ሂደት ውስጥ ለሁሉም ዜጋ የሚሆን ጠንካራና ሀገራዊ ተቋም አለመኖሩ ስለሆነ ይሄንን ችግር ለማለፍ መንግስት በጣም ቁርጠኛ ነው። በፌዴራል ደረጃ በፍትህ ተቋማት ላይ የተጀመሩ የሪፎርም ስራዎች በክልልም ተጠናክረው መቀጠል እንደሚገባቸው ያነሱት የህዝብ ተወካዮች ምክር ቤት አፈጉባኤ ታገሰ ጫፎ ሁሉም የበኩሉ እንዲወጣ አሳስበዋል። ታማኒነት ያለው አለኝታ የሆነ ተቋም እንገነባለን የሚባለው ከሰው ኃይሉ ውጪ በተለይ ከዳኛው ከአቃቤ ህጉ ከፖሊሱ ውጪ የሚታሰብ ነገር አይደለም። የፈለገ ቴክኖሎጂ ቢመጣ ስለዚህ ያን ማድረግ የሚያስችል የቬቲንግ ስርዓት ይኖረናል ማለት ነው። ፍኖተ ካርታው ሰኔ ወር መጨረሻ ድረስ ማለቅ አለበት ነው። ሀገር አቀፍ የህግ አውጪዎች የጋራ የምክክር መድረክ በተለይ የህግ የበላይነትን ለማረጋገጥና የፍትህ ስርዓቱን ለማጎልበት በአመት 2 ጊዜ የሚዘጋጅ መድረክ ነው። የአማራና የትግራይ ክልል ህዝቦች አብሮነትን ለማጠናከር ልዩነቶች በውይይት ለመፍታት ቁርጠኛ መሆናቸውን የአማራና ትግራይ ክልል ርዕሰ መስተዳድሮች አስታወቁ። በትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ጌታቸው ረዳ የተመራ ልዑክ የአማራ ክልል ርዕሰ መስተዳድር ይልቃል ከፋለ ጨምሮ ከክልሉ ከፍተኛ የስራ ኃላፊዎችና ከተለያዩ የህብረተሰብ ክፍል ተወካዮች ጋር በባህር ዳር ውይይት ተካሂዷል። በውይይቱ በፕሪቶሪያው ስምምነት ተከትሎ በተወሰደ ፖለቲካዊ ቁርጠኝነት የሰላም በር ተከፍቶ የጦርነት ምዕራፍ ተዘግቷል። የህዝብ ለህዝብ ግንኙነትም ተጀምሯል ያሉት ርዕሰ መስተዳድሮች ይህንን ለማጠናከር ልዩነትን በውይይት ለመፍታት ቁርጠኝነታቸውን አረጋግጠዋል።
በትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ጌታቸው ረዳ የተመራሉ በባህር ዳር ደጃዝማች በላይ ዘለቀ አውሮፕላን ማረፊያ ሲደርስ የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለን ጨምሮ በክልሉ ከፍተኛ የሥራ ኃላፊዎችና የማህበረሰብ ተወካዮች አቀባበል አድርገውለታል። የትግራይ ክልል ጊዜያዊ አስተዳደር ልኡካን ከክልሉ ከፍተኛ የሥራ ኃላፊዎችና የህዝብ ተወካዮች ጋር በሁለቱ ክልሎች የህዝብ ለህዝብ ግንኙነት ዙሪያ ውይይት አድርገዋል። በውይይቱ ካለፈው ጥፋት በመማር ልዩነትን በውይይት የመፍታት ልምድን ለማዳበር የፖለቲከኞች ቁርጠኝነት፣ የዘላቂ ሰላም ግንባታን ማጠናከር ጨምሮ በክልሎቹ መካከል የንግድና የትራንስፖርት እንቅስቃሴ እንዲጀመር በተሳታፊዎች ተነስቷል። ህዝቡ ይፈልጋል ይሄንን ሰላም። ትላንትናም ሲፈልግ ነበር፣ ዛሬም ይፈልጋል፣ ነገም ይፈልጋል። ግን ይሄንን ጦርነት ለማምጣት ጦስ የሆኑ ችግሮች እንዲፈቱ ምን የተዘጋጀ ዝግጅት በሞት ያለፉት የወደመው ንብረት አይመለስም። ግን የስነ ልቡና ስብራት አለና በሁለቱም ክልል እሱን ለመጠገን የሁላችን ርብርብ ያስፈልጋል። ስበታችን በተለያየ መልኩ ሲኮረኮር ተው የሚል የአገር ሽማግሌዎች መኖር አለብን። ሁላችሁም የክልል መሪዎች ጠቅላላ አንድ ሆናችሁ ልባችሁን አንድ አርጉልን፣ ንጹህ አርጉልን። ታውዳሚ በሆነው ጦርነት ከመቆጨት ባለፈ የተከፈተውን የሰላም በር ለማጽናት ወደ ባህር ዳር ማቅናታቸውን ርዕሰ መስተዳድር ጌታቸው ረዳ ገልጸዋል። በአማራ ክልልም በኩል በፌደራል መንግስትም በኩል በትግራይም በኩል ፖለቲከኞች ለዚህ ጠብ መቀስቀስ ወይ በተደረገው ጦርነት ለደረሰው ጥፋት መጠየቅ ያለበት ሁሉ መጠየቅ አለበት። ህዝብ ተጠያቂ ሊሆን ስለማይገባው ህዝቦቻችን በሰላም መኖር ስላለባቸው ግን ይሄንን ኮሚትመንት ወስደናል፣ ይሄንን ቁርጠኝነት ወስደናል። በመድረኩ የተነሱ ሐሳቦች የሰላም ፍላጎትና ወንድማማችነትን የሚያበረቱ ናቸው ያሉት አቶ ጌታቸው ረዳ ልዩነቶቻችንም ከሁለቱ ህዝቦች በታች ናቸው ብለዋል። በጦርነቱ ምክንያት በመቶ ሺዎች የሚቆጠሩ ሰዎች ተፈናቅለዋል፣ ከቦታቸው ተፈናቅለዋል፣ መመለስ መቻል አለባቸው። በጦርነቱ ምክንያት መሰረተ ልማት ወድሟል፣ መገንባት መቻል አለበት። በጦርነቱ ምክንያት በመሃላችን ያሉ የሚያገናኙን ድልድዮች ፊዚካሊ የተሰበሩትም ያልተሰበሩትም ስራ አይሰሩም፣ መቀጠል መቻል አለባቸው። ይሄንን ማድረግ ከመሪዎች ቁርጠኝነት መጀመር መቻል አለበት። የህዝቦቻችን ግንኙነት ወደ ነበረው እንዲመለስ ለማድረግ የሚያስችሉ ማንኛቸውም ስራዎች ለመስራት ዝግጁ መሆናችንን በዚህ አጋጣሚ መግለጽ ፈልጋለሁ። ርዕሰ መስተዳድር ዶክተር ይልቃል ከፋለ በበኩላቸው የህዝብ ጥያቄዎች ምላሽ የሚያገኙት በሰላምና በውይይት ነው ሲሉም የአማራ ህዝብና መንግስት ለሰላም አማራጮች ሁሉ ዝግጁነቱን ገልጸዋል። አማራ ክልልም የአማራ ክልል ህዝብ የሚፈልገውም ሰላም ነው። ፍላጎቱ የሚሟላው በሰላም ነው። ያለ ሰላም ፍላጎቱ ሊሟላ አይችልም። እንደ ህዝብ ህልውናው ሊረጋገጥ አይችልም። ስለዚህ በዚህ መንፈስ ልክ የትግራይ ጓዶቻችን እንዳሉት የአማራ ክልል አመራርም ከህዝባችን ጋር ሆነን ይሄ ሰላም እንዲጸናና ዘላቂ እንዲሆን የበኩላችን ሚና የምንጫወት መሆኑን እኔም ለዚህ መድረክ መግለጽ ፈልጋለሁ። የህዝብ ትስስርን የሚያጠናክሩ እንደ ትራንስፖርትና የንግድ ግንኙነት አይነቶች እንዲጀመሩም ተቀራርበን እንሰራለን ብለዋል። የኛው የመጀመሪያ የመጨረሻ አይደለም። የአመራር ለአመራር ግንኙነት በቀጣይነት አመራር ከአመራር እስከታች ያለው ይገናኛል፣ ህዝብ ለህዝብ ይገናኛል። የንግድ ስርዓቱንና ትስስሩን እናጠናክረዋለን። በዚህ መንገድ ያሉ ልዩነቶች እንደተባለው በውይይት በሰላም እና አስፈላጊ ከሆነም በህግ አግባብ እንፈታቸዋለን። መፍታትም ይገባናል። የፕሪቶሪያ ስምምነትን ተከትሎ የሁለቱ ክልሎች መሪዎች ተገናኝተው ሲመክሩ ይህ ሁለተኛው ሲሆን ይህንን ጅምር ለማሳደግ የየአካባቢው ሽማግሌዎችና የሃይማኖት አባቶች የላቀ ሚናቸውን እንዲወጡ ጥሪ ቀርቧል። ለኢቲቪ ራሄል ፍሬው ባህር ዳር። በየትኛውም የሀገሪቱ ጫፍ የሚያጋጥም ጉዳት የሁሉም ጉዳት በመሆኑ የወደሙ በትብብር መልሰን እንገነባለን ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናገሩ። ከንቲባ ይህን የተናገሩት በመቀሌ ተገኝተው ለትግራይ ክልል ከ510 ሚሊዮን ብር በላይ የአይነትና የገንዘብ ድጋፍ ባስረከቡበት ወቅት ነው። የአዲስ አበባ ከተማ አስተዳደር ለትግራይ ክልል ከግማሽ ቢሊዮን ብር በላይ ወጪ የተደረገባቸው ቁሳቁሶችንና የጥሬ ገንዘብ ድጋፎችን አድርጓል።
ድጋፉን መቀሌ በመገኘት ለክልሉ ጊዜያዊ አስተዳደር ያስረከቡት ከንቲባ አዳነች አቤቤ በድጋፉ የከተማው ነዋሪዎችና በጎ አድራጊዎች መሳተፋቸውን ጠቅሰዋል። ዛሬ አጠገባችሁ ይዘን የቀረብነው ድጋፍ 510 ሚሊዮን ብር በላይ የሚሆን ድጋፍ ነው። በአይነትና በገንዘብ ከ218 ሚሊዮን ብር በላይ ሌሎቹ ደግሞ በአይነት በተለይም የተፈናቀሉ ወገኖች ስላሉ ለነሱ ቅድሚያ መድረስ ያስፈልጋል በሚል የምግብ ቁሳቁስ የቢሮ መጠቀሚያ እቃዎችን ቅድሚያ ሰጥተናል። የሕክምና እቃዎችን ቅድሚያ ሰጥተናል። ህፃናት ወደ ትምህርት ቤት መሄድ ስላለባቸው የትምህርት ቁሳቁስን ቅድሚያ ሰጥተናል። እነኚህ ለመጀመሪያው ዙር ይዘን ቀረብን እንጂ መልሰን ለመገንባት አብረን ለመልማት መተባበራችን ተጠናክሮ ነው የሚቀጥለው። በየትኛውም የኢትዮጵያ ክፍል የሚገጥም ጉዳት የሁሉም ነው ያሉት ከንቲባዋ ሰላምን በመጠበቅ የወደመውን በትብብር መልሰን እንገነባለንም ብለዋል። በባለፈው የጦርነት ጊዜ የተጎዳነው ሁላችንም ነው። አንድ የኢትዮጵያ አካባቢ ላይ ጉዳት ሲደርስ ኢትዮጵያ ይጎልባታል። በዛም በዚህ ህይወታቸውን ያጡ ወገኖችም የኛው የኢትዮጵያውያን ልጆች ናቸው፣ የአንድ እናት ልጆች ናቸው። የባለፈውን ቁርሾንተው ቂም በቀል ይቅር የሚቀጥለውን ከፊታችን ያለውን ትልቁን መሰረትን ገንባ ያለፈውን ክፍተትና ጥፋት እንማርበት። የሚቀጥለው ለትውልድ የምናስተላልፈው ሰላም፣ ፍቅር፣ ጽኑ የሆነ ማህበረሰብ እንዲሁም የበለጸገች ኢትዮጵያ መሆን እንድትችል አብረን ተባብረን እንስራ የሚል መልእክት ነው። ድጋፉን የተረከቡት የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳ ለተደረገው ድጋፍ ምስጋናቸውን አቅርበው በቀጣይም ከችግሮች ለመውጣት የሚያስችሉ እንዲህ አይነት ድጋፎች ያስፈልጉናል ብለዋል። በእንደዚህ አይነት እንቅስቃሴ ውስጥ ሁሉም አይነት ወዳጅ፣ ሁሉም አይነት ድጋፍ ያስፈልገናል። ክብርት አዳነች በዚህ አጋጣሚ ለወሰደችው ኢኒሼቲቭ ያለኝን ምስጋና መግለጽ ፈልጋለሁ። ወደፊትም በተመሳሳይ መንገድ እየተጋገዘ እንደምንቀጥል ከሁሉም በላይ ግን በአዲስ አበባ የሚገኙ የትግራይ ተወላጆች የትግራይ ባለሀብቶች የሚያደርጉት እንቅስቃሴ የትግራይ የተሟላ አቅም መሆን በሚችልበት ደረጃ ማገዝ እንዲቻል እዛም ላይ ከንቲባ አዳነች ካሁን በፊትም ታደርገው እንደነበረው አሁንም አጠናክራ ትቀጥላለች የሚል እምነት አለኝ። ተጋግዘን እንደተባለው በጦርነት የወደሙ አካባቢዎችን በፍጥነት ወደ ሰላማዊና ወደ ተረጋጋ ኑሮ ወደ እድገት ጎዳና መመለስ የሚያስችለን ስራ መስራት መቀጠል መቻል አለብን። በአዲስ አበባ ከተማ አስተዳደር ውጪ በመቀሌ ከተማ የሚገነባ ትምህርት ቤት የመሰረት ድንጋይ ማስቀመጥ መርሃ ግብርም ተከናውኗል። ከገንዘብ ድጋፍ ለህዝብ ግን ተጠናከረ እንደሚገባም ተገልጧል። በመጨረሻም ባለፉት 4 ዓመታት በርካታ ችግሮች ቢያጋጥሙም ገዢው የብልጽግና ፓርቲ የወሰዳቸው የመፍትሄ እርምጃዎች በአማዛኙ ስኬታማ እንደነበሩ የፓርቲው ስራ አስፈጻሚ ኮሚቴ አባልና የደቡብ ክልል ርዕሰ መስተዳድር ርስቱ ይርዳው ገለጹ። አሁንም መፍትሄ የሚፈልጉ በርካታ ፈተናዎች በመኖራቸው በጋራ በትብብር መስራት እንደሚጠበቅ ርዕሰ መስተዳድሩ ተናግረዋል። ከሰሞኑ የስራ አስፈጻሚና ማዕከላዊ ኮሚቴ ስብሰባውን ያከናወነው የብልጽግና ፓርቲ ወቅታዊ ሀገራዊ ጉዳዮች ላይ ተወያይተዋል። በዚህም ባለፉት ዓመታት መነጋገርን ያላስቀደመ አካሄድ የኢትዮጵያን ሕልውና አደጋ ውስጥ አስገብቶ እንደነበር በግምገማው መነሳቱን የፓርቲው የስራ አስፈጻሚ አባልና የደቡብ ክልል ርዕሰ መስተዳድር ርስቱ ይርዳ ይናገራሉ። በሁሉም የሀገሪቱ አካባቢዎች ግጭት እንዲፈጠር ብሔርን መሰረት ያደረጉ ግጭቶች እንዲፈጠሩ እምነቶችን መሰረት ያደረጉ ግጭቶች እንዲፈጠሩ ድንበርን መሰረት ያደረጉ እንደ ወሰንን መሰረት ያደረጉ ግጭቶች እንዲነሱ መልከ ብዙ የሆኑ ግጭቶች ውስጥ እንድንጠመድ የተደረገበት እና የውጭ ኃይሎችም በሚዲያም በፋይናንስም በቴክኒክም በተለያየ መንገድ ኢትዮጵያን ለማተራመስ የሰሩበት እና ኢትዮጵያውያን በዚህም እጅግ ከፍተኛ ዋጋ የከፈልንበት ታሪክ አንዱ ትልቁ ችግር ሆኖ የሚታይ ነው። ያለፉት ዓመታት መገለጫቸው ፈተና ብቻ እንዳልነበር የሚናገሩት አቶ ርስቱ እንደ ህዳሴ ግድብ ያሉ የብሔራዊ ጥቅሞችን ማስከበር የተቻለበትና በሀገር በቀል ምጣኔ ሀብት ማሻሻያ ስኬቶች የተመዘገበባቸው ስለመሆናቸውም ጠቅሰዋል። በሀገር ደረጃ ገበታ ለሀገር ማለት ይቻላል፣ ገበታ ለሸገር ማለት ይቻላል፣ ፓርኪንግ የወዳጅነት ፓርክ ማለት እንችላለን፣ ዩኒቲ ፓርክ ማለት እንችላለን፣ እንጦጦን ማለት እንችላለን፣ ኮይሻን ማለት እንችላለን፣ ጎርጎራን
እንደዚሁ ወንጪ ሌሎችም አሁን በሀገር ደረጃ ደግሞ ሌሎች ትላልቅ ነገሮችንም ጀምረን እየሰራን ነው። ሌሎች መሰረተ ልማቶችም ቆሞ የነበሩ መሰረተ ልማቶች የመንገድ በጣም ከፍተኛ የሆነ መንገድ ግንባታ ስራ እየተሰራ ነው። ፓወር የማዳረስ ስራ እየተሰራ ነው። የጤና ተቋማት የማሻሻል አዳዲስ ጤና ተቋማት የመገንባት ስራ እየተሰራ ነው። ትምህርት ተቋማት እንደዚሁ ትምህርት ስርዓቱን በአጠቃላይ የማሻሻል ስራ እየተሰራ ነው። አሁን ላይም እንደ ሀገር ፈተና የደቀኑ በርካታ ችግሮች ስለመኖራቸው በግምገማው መነሳቱን ያብራሩት የስራ አስፈጻሚ አባሉ ርስቱ ይርዳው በተለይም የማህበራዊ ሚዲያው ሐሰተኛ ትርክቶች ለልዩነቶች መስፋት አሉታዊ ምክንያቶች ናቸው ብለዋል። አሁን ባለው ሁኔታ ሚዲያዎች በአብዛኛው ሶሻል ሚዲያው ላይ ጠቃሚ ከሆነው ይልቅ ጎጂ በሆነው ትርክቶች ላይ ያተኮረ መሆኑ አንድነታችን ለመገንባት አብሮነታችን ለመገንባት ያለፉትን ችግሮች በይቅርታና በምህረት አልፈን ወደ አንድነት ለመምጣት የምናደርገውን ጥረት ለማደናቀፍ የሚሰሩ ስራዎች እርስ በርሳችን ለማጋጨት የሚሰሩ በሃይማኖት በብሔር እንደዚህ አይነት የሚሰሩ አፍራሽ የሆኑ እንቅስቃሴዎች እየበዙ መምጣታቸው ይሄ ፈታኝ አድርጎታል። በየአካባቢው ደግሞ አቅም አለን የሚሉ ማህበረሰብን እንወክላለን የሚሉ ትክክለኛ ያልሆነ የትግል ስልትን የመረጡ ኃይሎች በሀገራችንም እንደ ሰላም እንዳይኖር ዘላቂ ሰላም እንዳይኖር ወንድማማችነት እንዳይጸና ህብረ ብሔራዊ አንድነትን እንዳይጸና በሃይማኖት ሽፋን እንድንጋጭ በተለያየ መልኩ የሚሰሩ ስራዎች ሴራዎች እጅግ ፈታኝ እየሆኑ ነው ያሉት። የግጭትና ለመግባባት መነሻ የሆኑት ምክንያቶች ከትላንት የተሻገሩ በመሆናቸውና የከፋ ሀገራዊ አደጋ የሚያደርሱ በመሆኑ ሁሉም ዜጋ ለመፍትሄው እንዲሰራ አቶ ርስቱ ይርዳው ጥሪ አቅርበዋል። እነዚህ ኢትዮጵያውያን ቆም ብለን ካየን ልንፈታቸው የምንችላቸው እና ትላንትናም አልፈናቸዋል ብዙዎቹ ነገሮች ታግለን በጋራ ቆመን በጋራ አብረን ቆመን ታግለን ኢትዮጵያን ወደፊት ወስደናል። ኢትዮጵያን እንበትናለን ያሉትን የበለጠ ጠንካራ ሆና እንድትወጣ አድርገናል። አሁንም ፊት ለፊታችን ያሉ ሌሎች በተለይ ደግሞ በሚዲያ የሚደረጉ ዘመቻዎች የተለያዩ ቡድኖች ነፍጥ አንስተው በየቦታው ረብሽ ለመፍጠር የሚያደርጉት እንቅስቃሴዎች ያንን ሁሉ በታግለን በጋራ ቆመን መፍታት ይገባል ብዬ አስባለሁ። የኑሮ ውድነትና ሌሎች ወቅታዊ አንገብጋቢ ችግሮችን በአስቸኳይ መልክ ለማስያዝ የሚያስችል አቅጣጫ ስለመቀመጡም ተገልጿል። ገና ባበቃ ከቀሪ ፕሮግራሞቻችን ጋር መልካም ቆይታ